ገላዋን ሰጥታህ ህልምህን ስትቀማህ። ሰላቢ ሴቶች በወንድ ልጅ ህይወት ላይ የሚፈጥሩትን አናዳጅ ነገር እነግርሃለሁ። ሳይረፍድ ወጣት ወንዶች ራሳችሁን እንድታድኑ ምክሬ ነው። የአልጋ ጨዋታ እንደ ሸቀጥ ልውውጥ ንግድ ሲሆን ወንድ ልጅ የሚያጣው ማንነቱን ነው። ሁለት አይነት ወንዶች በዓለም ውስጥ ይገኛሉ። የወደፊት ህይወታቸውን የሚገነቡ ለማደግና ለመለወጥ የሚሰሩ የመጀመሪያዎቹ ናቸው። ሁለተኛው ደግሞ በህይወታቸው ወይም ደግሞ ህይወታቸውን በጊዜያዊ ደስታ የሚለውጡት ናቸው። ብዙ ወንዶች በሴቶች እየተዘረፉ መሆናቸውን እንኳን በፍጹም አይረዱትም። ገንዘብ አይደለም የሚዘረፉት፣ የሁሉም መሰረት የሆነውን አቅማቸውን ነው። ሴቷ ስትዘርፍ ወንዶች ራስ ላይ ሽጉጥ ደቅናባቸው አይደለም፣ ወይም ቤታቸውን በጨለማ ሰብራ ገብታ አይደለም። የትኩረት አቅጣጫህን በማስቀየር ነው። ትኩረትህን በመስለብ ነው። ዲሲፕሊንህን ነው። የወደፊት የፋይናንስ አቅምህን ነው የምትዘርፈው። የሚያሳዝነው ሁሉንም አቅምህን በአሳዛኝ ሁኔታ ነው የምትነጠቀው። ይህ በወንዶች ላይ በየቀኑ የሚፈጸም ስውርና ጸጥ ያለ ዝርፊያ ነው። ወንዶች በዚህ የሚደሰቱ ይመስላቸዋል፣ ግን እየተዘረፉ ነው። የአልጋ ላይ ጨዋታ የወንዶችን የወደፊት ህይወት እንዴት እንደሚነጥቅ በዝርዝር ዛሬ እነግርሃለሁ። ይህን ቪዲዮ እስከ መጨረሻው ተመልከቱትና ከሚደርስባችሁ የህይወት ስብራት ራሳችሁን ጠብቁ። አንደኛውና የመጀመሪያው የነፃ አልጋ ጨዋታ ክፍያ የመሻትና ህልምን መሰዋት ነው። ምርጥ ሴት ትተዋወቃለህ። ያለምንም ክፍያ በነፃ ያልጋውን ቅመም ትሰጥሃለች። ጭንቀት የለም። ትዳር ምናምን የሚል የእንዘልቃለን ወይ ጥያቄ የለብህም። ምርጥ የሆነ መደሰት ብቻ። ምርጥ ህይወት ጀመርኩ ብለህ ትደሰት ይሆናል። እውነታው ግን ወጥመድ ውስጥ ገብተሃል። ከእሷ ጋር ደስታን በማሳደድ ቀን፣ ሰዓት፣ ደቂቃ፣ ሌሊትን ታሳልፋለህ። ስኬትና እድገት በምታሳድድበት ጊዜ እድሜህን ከሴት ጋር ታሳልፋለህ። አርፍደህ ትነቃለህ። እድሎችህ ያልፈዋል። ከስራ ትነጠላለህ፣ ትዘናጋለህ። የተሰበሰበው ቀልብህ ይበተናል። ገላዋን የተደሰትክበት ይመስልሃል እንጂ ትኩረትህን ነበር የተነጠቅከው። ጊዜህንና ለስኬት የነበረህን ጉጉት ተዘርፈሃል። አየኸው? አንተ የአልጋ ላይ ጨዋታ አገኘው ብለህ በምትደሰትበት ወቅት ግን ከዛ በላይ የሆነውን ጊዜህን፣ ቀንህን፣ ሰዓትህን፣ እያንዳንዱን ነገር ተነጥቀሃል። ትዳር ምናምን ስለማትጠይቅ ታገባኛለህ ሆይ እንዘልቃለን ነው ስለማትል አንተ ምናልባት በዛ ነገር ደስተኛ ሆነ ሊሆን ይችላል፣ ግን የወደፊት ህይወትህን እየተነጠቅክ መሆኑን አልገባህም። ሁለተኛው ደግሞ አብረሃት ባደርክ ቁጥር ኢነርጂህን ወይም ደግሞ አቅምህን ነው የምትጨርሰው። እሷ ግን ታገኛለች፣ ካንተ አቅምና ኢነርጂ ትወስዳለች። ታላላቅ ጦረኞች፣ ቦክሰኞች፣ ነገስታት የማሸነፋቸውና የመውደቃቸው ትልቁ ሚስጥር የአልጋ ፍላጎታቸውን መቆጣጠር መቻላቸው ነበረ። አቅማቸው፣ ጉልበታቸው፣ አሸናፊነታቸው ስሜትን ከመቆጣጠር እንደሚመጣ በሚገባ ያውቃሉ። የመጽሐፍ ቅዱሱ ሳምሶንን ታሪክ ለዚህ ምስክር ይሆናችሁ ወንዶች ሆይ። አልጋ ላይ የምታባክኑት ፈሳሽ ብቻ አይደለም፣ ትልቅ አቅም ነው። በከንቱ ሲፈስ አትንኩኝ ባይነታችሁ እናም ለህይወት ያላችሁ ቁጥጥር ሁሉ ይቀንሳል ይላላል። እስኪ አብረሃት የምታደርን ሴት ያት። ፊቷ አልፈካም፣ አቅሟ አልጨመረም፣ ጠንካራ አልሆነችም። አንተ ግን የእሷን ኮተትና ኃላፊነት በመሸከም ትጎብጣለህ፣ ትደክማለህ፣ እያደርክ ቁልቁል ትወርዳለህ። ከእያንዳንዱ ስኬታማ ጀርባ ሴት አለች የሚሉት ለምን ይመስልሃል? ምክንያቱም የወንድ ልጅ አቅም ሰብስባ ስለምታበዛው ነው። የአንተን አቅም ሰብስባ ይዛው ስትሄድ ምን የሚፈጠር ይመስልሃል? የትም ቦታ ታበዛዋለች ወይም ታባዛዋለች። አንተ ግን አቅምህን አታሃል፣ አቅምህን ተነጥቀሃል። በምንም መንገድ ትንሽ ያለችህን አቅምን ለሆነ ሴት መልሰህ ትሰጠዋለህ። ሶስተኛው አንተ ፍቅር ሰጠችኝ ብለህ ስታስብ ይሆናል። እሷ ግን ገንዘብህን ወስዳብሃለች። ስትጀምር የትራንስፖርት፣ የምሳ፣ የዕቃ መግዣ ገንዘብ ትሰጣታለህ። ቀጥሎ የቤት ኪራይ መክፈል ትጀምራለህ። የሂውማን ሄር ገንዘብ ትሰጣታለህ። ጥፍሬን አሰራኝ ትልሃለች፣ ጥፍሯን ታሰራታለህ። ቀጥሎ ደግሞ በየሳምንቱ 3000 ብር አምጣ ትልሃለች። እሷን እየደገፍኳት ነው ብለህ ታስብ ይሆናል፣ ግን የቁልቁል ጉዞህን እያፋጠንክ ነበረ። ውድቀትህን በገንዘብ እየደገፍክ ነበረ። በችግሮች መሃል ሰርተ ያመጣውን ገንዘብ ትወስድብሃለች። ግን አንተን ለማሳደግ መልሳ ኢንቨስት ያደረገችው ምንድን ነው? ምንም አይደለም። የሰጣሃትን ገንዘብ ከአንተ የሚያምር መልክ ላለው ወንድ ደም ልትሰጠው ወይም ደግሞ ደምቃ ልትታይበት ትችላለች። እየተዋበችበት ነው። አየህ፣ ገላዋን ሰታህ ወይም ደግሞ ሰውነቷን ሰታህ ያልጋ ላይ ጨዋታውን አስደስታህ ህይወትህን፣ አላማህን፣ ህልምህን መንጠቅ ማለት ይሄ ነው። አራተኛው
አመታትን አባክናብህ ትታ ትሄዳለች። ምን ያህል ወንዶች አብሯቸው የማትዘልቅን ሴት ይዘው አፍላ የጉብዝና እድሜያቸውን አባክነዋል? እስኪ ጠይቅ። ጊዜህን፣ ወጣትነትን፣ አቅምህን ወስዳለች። ያንተ ሲያልቅባት ወደ ሌላ የተሻለ አማራጭ ወንድ ትፈልጋለች፣ ወይም ደግሞ ሌላ ያማረ ወንድ ፍለጋ ትሄዳለች። አንተ አሁን 30ዎቹ ወይም ደግሞ 40ዎቹ እድሜ ክልል ውስጥ ገብታል እንበል። እሷ መዳረሻዋ በአንተ ትከሻ ላይ አደላድላ ስታልፍ፣ አንተ ግን ህይወትን እንደገና ለመጀመር ትንደፋደፋለህ። አንድ እውነት ልንገርህ፣ የሴቶች የአፍላነት እድሜ አጭር ነው። የባከነ የወንድ ልጅ እድሜ ግን እጅግ ዋጋ የሚያስከፍል ነው። አየህ፣ ገላዋን ሰታ ገላዋን አያልቅም፣ ምንም አያልቅም። ገላችን ሊያልቅ አይችልም ማለት እንሞታለን የሆነ ጊዜ ምናምን፣ ግን ካንተ ጋር በምታሳልፈው ነገር የእሷ ገላ ሳያልቅ የተሻለ ያንተ ግን ጊዜ፣ ጉልበትህ፣ እድሜ፣ ብዙ ነገር ምናልባትም መሸጋገሪያ ድልድይ እያደረገች ሊሆን ይችላል። ይሄ ነው ገላህን ሰታ ህልምህን የምትነጥቅበት አንደኛው ነገር። አምስተኛው ታማኝ ናት ብለህ ታስብ ነበረ፣ ግን አንተን መሸጋገሪያ ምዕራፏን ያደረገች። አንዳንድ ሴቶች ወቅታዊ አፍቃሪዎች ናቸው። ራሳቸውን ከወንድ ጋር ይለጥፋሉ፣ ያጣብቃሉ። የሚያልፉበት ጊዜ እስኪመጣ ወይም ደግሞ የሆነን ጊዜ ለማለፍ ፍቅር ውስጥ ገብተው መቆየት ይችሉበታል፣ ያውቁበታል። የሚፈልጉትን ይወስዳሉ። ቀኑ ሲደርስ ግን ላሽላሉ፣ ጥለው ይሄዳሉ። አንተ የዘላለም ናት ትል ይሆናል። እሷ ግን ጊዜያዊ እንደሆነች ታውቃለች። ለጊዜው ትክክለኛ ምርጫዋ ነበርክ። ዘላቂ የምትለውን ሰው ስታገኝ ግን ትታህ ዞር ትላለች። ዞር ብላም አታይህም፣ ቼክም አታደርግህም። ይሄ ነው ገላውን ሰጥቶ ህልምን መቀማት። ስድስተኛው የአንተን የወደፊት ህይወት ከእሷ ገላ ይበልጣል። የአንተ የወደፊት ህይወት ከእሷ ገላ እንዴት እንደሚበልጥ አታውቅም። አንዳንድ ወንዶች አልተረዳችሁትም። ብዙ ወንዶች የነገ መልካም ህይወታቸውን ለጥቂት ደቂቃዎች ደስታ ሲሉ ሽጠውታል። ሶምሶን ወይም ደግሞ ሳምሶን ከሰው ህይወት የተለየ አቅም ነበረው። ገሊላ የተባለች ሴት ግን ለፍቅርና የአልጋ ጨዋታ ስትል ኃይሉን ነጥቃ ሽባ አድርገዋለች። ንጉስ ሰለሞን ወይም ጠቢቡ ሰለሞን ምን ሆነ ብለህ ጠይቅ። ንግስናውን ያጣው ሴት ከመውደዱና ማብዛት የተነሳ ነው። ሴት ከማብዛቱ ከመውደዱ የተነሳ ነበረ። ታላላቅ ሰዎች የአልጋ ምኞታቸውን መቆጣጠር ባልቻሉበት ጊዜ ወድቀዋል። አሁን ሁላችሁም ወንዶች ራሳችሁን እንድትመለከቱ ጠይቃችኋለሁ። በሴት ልጅ ምኞት የተነሳ ያጣችሁት ነገር ምንድን ነው? መልሳችሁን ኮሜንት ላይ አስቀምጡልኝ እንዳትረሱት። በጣም ብዙ ወንዶች በሴት ልጅ ምክንያት ህይወታቸውን ያጡ፣ የሞቱ፣ ክብራቸውን ያጡ፣ ንግስናቸውን ያጡ፣ ዝናቸውን ያጡ፣ ስማቸውን ያጡ በጣም ሺህ ወንዶች አሉ። ሰባተኛው እና የመጨረሻው አሁን ሳይረፍድ ንቃ። ይሄ ነው ሰባተኛው እና የመጨረሻው፣ ሳይረፍድ ንቃ። ጊዜህን፣ አቅምህን፣ ገንዘብህና ትኩረትህን ለአልጋ ጨዋታ ብለህ እየሸጥ ከሆነ አንድ ቀን ትነቃለህ፣ ትገነዘበዋለህ። ግን ካለፈ ይሆናል። አንተ ጋር ስራ የጀመሩ፣ ትምህርት የተማሩ፣ አብረው ያደጉ ሰዎች ቀድመው ሄደዋል። የባንክ አካውንት ግን ያንተ ባዶ ነው። ህልሞችህ አልተሳኩም። ጊዜህ ወይም ደግሞ ጊዜህን እያሳለፉ ያሉ ካንተ ጋር እያሳለፉ የነበሩ ሴቶች አግብተዋል፣ ወልደዋል፣ የልጅ እናት ምናምን ሆነዋል። ከጥሩ ወንድ ጋር አሪፍ ህይወትን እያሳለፉ ነው፣ እየኖሩ ይገኛሉ። አንተ ግን እዚህ ላይ ነህ። ይሄ ነው ሴት ልጅ ገላዋን ሰጥታ ህልምህን ትነጥቃለች። ንቃ እስኪ። የሆነች ሴት አንተ ጋር ስትመጣ ገላዋን እየሰጠች ነው። ገላዋን ስለሰጠች፣ አብራ ስላደረች፣ አብራ ስለተኛች ያንተ ናት፣ የህይወትህ መጨረሻ ናት፣ ሚስትህ ናት፣ ጥሩ ናት ማለት አይደለም። ተገንዘበው። በቃ አንዳንድ ወንዶች ገላዋን ስለሰጠች ብቻ፣ በቃ በአብዛኛው ወንድ በእርግጥ እንደዛ ነው። ገላዋን ስለሰጠች ብቻ የሱ የሆነች ያክል ይመስለዋል። ገንዘቡን ኢንቨስት ያደርጋል፣ አቅሙን፣ ጉልበቱን ምናምን። ይሄ አይደለም፣ ውሸት ነው። ሴት ልጅ ገላዋን ሰጥታ ገንዘብ ግን ትወስዳለች። የውሸት ነው። አንተ ገንዘብ ካለቀ ገንዘብ ያልቃል፣ የእሷ ገላ ግን አያልቅም። ሌላ ሄዳ ታገባለች። የዛሬው ዝግጅቴ ግን ማሳረጊያ፣ የአልጋ ጨዋታ ነፃ አይደለም። ሁልጊዜም እንደ ሸቀጥ ልውውጥ ነው። የሆነ ነገር ታገኝበታለህ ወይም ሁሉንም ነገር ታጣበታለህ። በጥንቃቄ ምረጥ። በዛሬው ቪዲዮ ከሰራውልህ ነገር ውስጥ የነካ ነገር ሊኖር ይችላል። ከነዚህ 7 ነገሮች ውስጥ በህይወት ውስጥ የደረሰብህ ወይም ደግሞ ከሴት ልጅ ጋር ተግባብተህ ገላዋን ሰጥታህ ምን ውስጥ ነህ አንተ? ገንዘብህን ነው ያጣኸው? ጊዜህን ነው? አቅምህን ነው? ጉልበትህን ነው? እድሜህን ነው? ምን ነው ያጣኸው? ኮሜንት ላይ ያስቀምጥልኝ። ግን ራስህን ከዚህ ህይወት ለማውጣት ሞክር። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ